የሚገርማችሁ ነገር ልንገራችሁ። ረበል ዒዘቲ ወልጀላል ካደረገ ስጡት ካላደረገ ከልክሉት የሚለው ነገር በእውቀት ደረጃ ሙሉ በሙሉ ጀዝም ተደርጎ ተቀምጧል ፈጣሪ ዘንድ። ስለ ቀደር ጉዳይ አብዛኛው ወንድሞችና እህቶች ግራ የተጋቡበትና መጠየቅም የከበዳቸው ነጥብ ነው። ስለ ፈጣሪ ውሳኔ የሚባል ነገር ሲነሳ ትላልቅ 4 ነጥቦች አሉ መታወቅ ያለባቸው። አላህ Subhanahu Wa Ta'ala ያወቀው ነገር ሙሉ በሙሉ ተጽፏል ወይስ አልተጻፈም? ቢስሚላሂር ረህማኒር ረሂም። ስለ ቀደር ጉዳይ አብዛኛው ወንድሞችና እህቶች ግራ የተጋቡበትና መጠየቅም የከበዳቸው ነጥብ ነው። ምክንያቱም ከጠየቁ የሆነ ችግር የሚፈጠርባቸው አድርገው ነው የሚያስቡት። ነዓም የቀደር ጉዳይ በደንብ አድርጎ ወደ ውስጡ ገብቶ የማይሆን ጥያቄ የሚያነሳ ሰው ሌላ ጥያቄ ሊፈጥርበት ይችላል። በተለይ ቀደር የሚባለው ነገር ከሚስጥርነቱ ጋርም ተያይዞ ማለት ነው። ስለዚህ አሁን የቀደር ጉዳይ በጣም ሰፊ ጉዳይ ነው። ብዙ ሰዎች ይፈሩታል። ወላኪን መጠየቅ ያለባቸው የማይፈሩ ጥያቄዎች በተለይ ዛሬ ወገናችን ክብረት እንዳነሳው አይነት ጥያቄዎች ሲነሱ ደግሞ ለነሱ አይነት ጥያቄዎች መልስ መስጠት የበለጠ ኢስላም ላይ እንድንጸናና ኢስላም ምን ያህል ፍትሃዊ እንደሆነ አላህ ደግሞ Subhanahu Wa Ta'ala ምን ያህል ለፍጥረቱ አዛኝ አምላክ እንደሆነ በደንብ አድርጎ ያሳውቃልም ማለት ነው። ስለዚህ ኢንሻአላሁ ተዓላ እንትን እላለሁ። ቅድም ኡስታዝ ወሂድ ተናግሮ ነበር አልቀደር الشرعي القدر الكوني በሚል ወይ ደግሞ አልመሺአ የሚባለው አጠቃላይ ወደ ቀደር الكوني ነው የሚመጣው። እሱን ነገር ተናግሮ ነበር ኡስታዝ ወሂድ። ያንን ነገር ለመተንተን ያክል ነው ኡስታዝም አንስተውታል፣ ለመድገም ያክል ማለት ነው። ወላኪን ስንደግሞ ወደ ውስጥ እየገባን ነው የምንደግመው። ምን መሰላችሁ ወንድሞችና እህቶች፣ ስለ ቀደር ጉዳይ ሲነሳ ወይ ደግሞ ስለ ፈጣሪ ውሳኔ የሚባል ነገር ሲነሳ ትላልቅ 4 ነጥቦች አሉ መታወቅ ያለባቸው በኢስላም ደረጃ። አሁን ቅድም ወገናችን ክብረት ያነሳው ነገር ከክርስትና እምነት አንፃር እሱ ሲያነሳው ሳዳምጥ ነበር። ትክክለኛ አስተሳሰብ ነው የክብረት አስተሳሰብ። ምክንያቱ ሲባል አምላክ ይሄን ነገር ካደረገ በኋላ ተጸጸተ የሚል ነገር ከመጣ የሚያውቅ ሰው አንድን ነገር የሚያውቅ ሰው ያን ነገር በማድረጉ አይጸጸትም። ምክንያቱም ፈጣሪ አዋቂ ነው፣ ጥበበኛ ነው፣ ሁሉም ነገር ለማድረግ ምክንያት አለው ተብለን የምናምን ከሆነ ያን ነገር ካመንን ባደረገው ነገር ላይ መጸጸት የለበትም። ከዚያ አንፃር ነው እሱ እያሰበ ያለው። ወላኪ ወደ ኢስላም ስንመጣ ስለ ቀደር ጉዳይ ሲነሳ ቀደር 4 ትላልቅ ነጥቦች አሉት። ከ4ቱ ነጥቦች የመጀመሪያው ዒልም ነው ወይ ደግሞ እውቀት ነው። ፈጣሪ ይሄን ነገር ያውቃል ወይስ አያውቅም የሚል ነገር ነው። ሁለተኛው ነጥብ ደግሞ አልኪታባ ነው፣ ጽሁፍ፣ ያ የሚታወቀው ነገር እውቀቱ ተጽፏል አልተጻፈም የሚል ነገር ነው። ሶስተኛው ደግሞ መሺአ ነው፣ ፍላጎት ነው። ይህ ነገር የፈጣሪ ፍላጎት አለበት ወይስ የለበትም የሚል ነው። አራተኛውና የመጨረሻው ደግሞ አልኸልቅ ነው የሚባለው ፍጥረት ማለት ነው፣ ያን ነገር መፍጠር። ምክንያቱም የሆነ ነገር በምናብህ ላይ ብቻ አስቀምጠህ የምትንቀሳቀስ ከሆነ አሁን ለምሳሌ በጥናት ደረጃ ስታመጣው ሳይንቲፊካሊ የሆነ ነገር ስታስቀምጥ ሃይፖቴሲስ የሚባል ነገር አለ፣ የሆነ በግምት የሚቀመጥ ነገር። ያንን በግምት የሚቀመጠውን ነገር የሆነ ነገር ተሰራበትና ጥናቶችን ካደረክ በኋላ ነው ያ ጥናቱ ፍጥረት የሚባለውን ነገር ነው የሚገልጸው፣ ወይ ደግሞ ያን ነገር ስራው ተፈጥሮ በአካል ሲታይ ማለት ነው። እነኛ 4 ነጥቦች አሉት በኢስላም። ወደ መጀመሪያው ስንመለስ ፈጣሪ ሁሉን ነገር ያውቃል ወይስ አያውቅም? ወደ ዒልም ጉዳይ ስንመለስ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ እንዳስቀመጡት ኢነላህ ያዕለሙ ማ ካነ ወያዕለሙ ማ የኩን ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ ነው ያሉት። አላህ ሱብሓነሁ ወተዓላ ኢነላህ ያዕለሙ ማ ካነ፣ አላህ ሱብሓነሁ ወተዓላ ተፈጥሮ ያለፈውን ነገር ሁሉንም ያውቀዋል። ወያዕለሙ ማ የኩኑ፣ ያልተፈጠረውን ገና ወደፊት የሚከሰተውን ነገር በአጠቃላይ ያውቀዋል። ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ፣ ያልተፈጠረን ወይ ደግሞ ያልተከሰተን ግን ያለፈን ነገር ቢከሰት ኖሮ ምን ይሆን እንደነበር በደንብ አድርጎ ያውቀዋል። ለምሳሌ ያክል የሆነ ግለሰብ መኪና እያሽከረከረ ቅድም መኪና ይዤ ነው የመጣሁት። መኪና ይዤ ስመጣ አልሐምዱሊላህ ምንም አይነት ችግር መንገድ ላይ አላጋጠመኝም። የሆነ ችግር መንገድ ላይ ቢያጋጥመኝ ኖሮ ምን ሊከሰት እንደነበር አላህ Subhanahu Wa Ta'ala ያውቀዋል ማለት ነው። ማለትም የተከሰተውን ወይ ደግሞ የሆነውን ነገር ብቻ ሳይሆን ያልሆነው ነገር እንኳን በፕሮባቢሊቲ ደረጃ እንኳን የተቀመጠውን ነገር በአጠቃላይ ፈጣሪ ያውቀዋል ነው። ወላኪን ሁለተኛ ነጥብ ላይ እንመጣለን። አሁን ሁለተኛ ነጥብ ላይ እንመጣለን። እሱ ምንድነው? ኪታባ ነው። ይሄ ፈጣሪ የሚያውቀው ነገር አላህ Subhanahu Wa Ta'ala ያወቀው ነገር ሙሉ በሙሉ ተጽፏል ወይስ አልተጻፈም? ይሄን ኡስታዝ ወሂድ ቅድም አስተውት ነበር። አላህ Subhanahu Wa Ta'ala ያወቀው ነገር ሙሉ በሙሉ ተጽፏል፣ ግን ረብል ዒዘቲ ወልጀላል ዘንድ ነው የተጻፈው፣ አላህ Subhanahu Wa Ta'ala ዘንድ ነው። ግን አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ፊሃ ዩፍረቁ ኩሉ አምሪን ሐኪም ብሎ ስለ ለይለቱል ቀድር ሲናገር ለይለቱል ቀድር ላይ እኮ በሚቀጥለው አመት የሚከሰት ነገር በአጠቃላይ
ይወርዳል ይላል አይደል? የሚከሰተው ነገር በአጠቃላይ ይወርዳል በለይለቱል ቀድር ላይ ማለትም ወደ ለውሐል መሕፉዝ እንዲመጣ ይደረጋል ነው። ወደ ለውሐል መሕፉዝ መጣ ማለት ደግሞ መላኢኮችም ያን ነገር ኢጥላዕ የማድረግ አቅሙ ያላቸው መላኢኮች አሉ ወይ ደግሞ መልአኮች አሉ ፈጣሪ ፍቃድ የሰጣቸውና ያን ነገር ማየት የሚችሉ ማወቅ የሚችሉ። ቅድም ወገናችን ክብረት ያነሳው አስተሳሰብ የመላኢኮች አቅም ነው። በኢስላም ደረጃ ስመጣ የፕሮባቢሊቲ ጉዳይ የሚባለው አላህ ዘንድ አይደለም። አላህ ዘንድ በፕሮባቢሊቲ ማወቅ ምናምን የሚባል ነገር የለም። እውቀት ነው፣ ሁሉንም ያውቀዋል እንደሚከሰት። ግን መላኢኮች ጋር ስመጣ ለመላኢኮች የሚሰጠው መዝገብ ሁለት አይነት ነው። አንደኛው ሙሉ በሙሉ ተደምድሞ አልቆ ተፈጽሞ የተሰጠ መዝገብ ነው። ማለትም መዝገብ ላይ አሁን ለምሳሌ 10 ነጥቦች ተነሱ ቢባል ለምሳሌ ነው ያልኩት 10 ነጥቦች ተነሱ ቢባል ከነኚህ 10 ነጥቦች መካከል 5-6ቱ ነጥቦች ሙሉ በሙሉ ስሩ የተሰመረለትና የተቆረጠ ነገር ነው። እከሌ እንዲህ ያደርጋል እንዲህ ይሆናል የሚል ነገር። ወላኪን 4 ነጥቦችን ፈጣሪ እንዲንጠለጠል ያደርገዋል። ነጥቦቹን የሆነ ነገር ላይ አልቀደሩል ሙዓለቅ ነው የሚባለው የተንጠለጠለ ቀደር ይባላል ያኛው። ለምንድነው እንደዚህ ያደረገው? ሂክማው ምንድነው? ፈጣሪ ለምን እንዲህ ያደረገ ሲባል እኛ እናውቅም የሚል ነገር ብቻ አይደለም ዑለሞች ያስቀመጡት። ፈጣሪ ያን ነገር ያደረገበት አንዱ ትልቁ ጥበብ ምንድነው? የፈጣሪን ዕውቀት ማንም ማወቅ እንደማይችል ማሳያ ትልቁ ነጥብ ነው። አላህ Subhanahu Wa Ta'ala የሚከሰተውን ሁሉንም ነገር ያውቃል። መኽሉቆች ግን ሁሉን ነገር ሊያውቁ አይችሉም። ኢቭን የሚቀጥለው አመት ላይ እንኳን የሚከሰተውን ነገር መላኢኮች ሙሉ በሙሉ ሊያውቁ አይችሉም። ስለዚህ ለፈጣሪ ለመላኢካ የሚሰጠው ዕውቀት ወይ ደግሞ መላኢኮች ያን ነገር እንዲያውቁ ተደርጎ ጻፉለት ተብሎ የሚሰጠው ነገር ግማሹ የተንጠለጠለ ይሆናል። ምን ላይ ነው የሚንጠለጠለው? እከሌ ዱዓ ካደረገ እንዲህ አይነት ነገር ስጡት፣ ዱዓ ካላደረገ ደግሞ ይሄን ነገር ከልክሉት ተብለው ይሰጣሉ። ተግባባን? ዱዓ ካደረገ ይሄን ነገር ስጡት፣ ካላደረገ ደግሞ ከልክሉት ይባላል። የሚገርማችሁን ነገር ልንገራችሁ። ረበል ዒዘቲ ወልጀላል ካደረገ ስጡት፣ ካላደረገ ከልክሉት የሚለው ነገር በእውቀት ደረጃ ሙሉ በሙሉ ጀዝም ተደርጎ ተቀምጧል። ፈጣሪ ዘንድ አላህ ዘንድ ሙሉ በሙሉ ተቀምጧል። ወላኪን ለመላኢኮቹ ሲሰጥ ግን ግማሽ ተደርጎ ነው የተሰጠው። አለበለዚያማ መላኢኮቹ ሙሉ በሙሉ ካወቁ ፈጣሪ ሙሉ በሙሉ ካወቀ ፈጣሪና መላኢኮች መሃል ምኑ ነው ታዲያ ዲፍረንሱ? ሁለቱም እኩል ሆኑ ማለት እኮ ነው። አላህና መልአኮቹም እኩል ነው የሚያውቁት ማለት ነው። አላህ ደግሞ Subhanahu Wa Ta'ala ብዙ ዕውቀቶች አሉ። ከሱ ውጭ የትኛውም ፍጡር እንዳይደርስበት የሚፈልገው የትኛውም ፍጡር እንዲያገኝ የማይፈቅዳቸው ዕውቀቶች አሉ። ከነኚህ ዕውቀቶች መሃል የነገሮች እጣ ፈንታ የሚለው ነው ማለት ነው። ስለዚህ አሁን ወደ ቀደር ጉዳይ ስንመለስ የዕልሙ ጉዳይ ላይ አላህ ሁሉን ነገር ያውቃል። ሁለተኛ ደግሞ የጽሁፍ ጉዳይ ላይ ነው። ያ የሚታወቀው ነገር ተጽፏል፣ ነዓም ተጽፏል። ወላኪን ወደ ለውሐል መሕፉዝ መጥቶ የሚጻፈው ግን ወደ መላኢኮች የሚወረደው ግን ሙሉ በሙሉ ጀዝም የተደረገው ብቻ ሳይሆን የተንጠለጠለውን ጭምር መጥቶ ለነሱ ይሰጣቸዋል። ለዚያ ነው መላኢኮች ባሪያ ስራን ሲሰራ አይደለም የሚመጣውን ነገር ሊያውቁ ይቅርና አንድ ባሪያ የሆነን ነገር ሲሰራ ለምሳሌ ሙአዝ እዚህ ጋር ተቀምጦ ዳዕዋ እያደረገ ነው እንበል። ለምሳሌ ሙአዝ እዚህ ጋር ተቀምጦ ዳዕዋ የሚያደርገውን መላኢኮች ቁጭ ብለው ይጽፋሉ። ሲጽፉ ግን ሙአዝ 10 ቃላቶችን አውጥቷል፣ ይሄንን ቃላቶች እንዲህ ዳዕዋ እያደረገ ነው የጻፈው ብለው ይጽፋሉ። ግን ያ ነገር ለፈጣሪ ብሎ ነው የተሰራው ወይስ ለማሳየት ነው? ሰዎች ፊት ለመደነቅ ነው ለመታወቅ ነው የሚለውን ነገር አያውቁም መላኢኮች። አላህ ብቻ ነው የሚያውቀው ያንን። ለምን ሲባል ውስጥ ያለውን ነገር ለማንም ፍጡር ፈጣሪ ግልጽ አድርጎ ስለማያሳይ፣ ያ ደግሞ ለፈጣሪ ብቻ የሆነ ዕውቀት ነው። ከፍጡሩም የሚለይበት ትልቁ ጥበቡ ያ ስለሆነ፣ ስለዚህ አሁን ሁለተኛው ነጥብ ላይ የጽሁፍ ጉዳይ ጨረስም ማለት ነው። ሶስተኛ ላይ ደግሞ የመሺአ ጉዳይ ነው። የሆነን ነገር የመፈለግ ጉዳይ እንዲከሰት ፈልጓል ወይስ አልፈለገም? ፈቅዷል ወይስ አልፈቀደም? ፍቃድና ፍላጎት ይለያያል። በዚህ አጋጣሚ ፍቃድና ፍላጎት ይለያያል። መሺአና ኢራዳ ነው የሚባለው፣ ወይ ደግሞ ኢራዳ ከውንያ፣ ኢራዳ ሸርዕያ። ኢራደቱል ከውንያ የሚባለው መሺአ ራሱ ነው በአረብኛ ስንመጣ ማለት ነው። ፍላጎትና ፍቃድ ይለያያሉ። ኢራዳ ነው የሚባለው። ነዓም ኢራዳ ማለት የሆነ ነገር መፈለግ ነው። በኢስላም ኢራዳ የሚባለው ፍላጎት የሚባለው ወደ ፈጣሪ የሚወሰደው ፍላጎት ሁለት አይነት ፍላጎቶች ናቸው። የመጀመሪያው ሃይማኖታዊ እምነታዊ ፍላጎት የሚባለው ነው። ሁለተኛው ደግሞ ክስተታዊ ፍላጎት ነው የሚባለው። ኢራደል ከውንያ የሚባለው ወይ ደግሞ መሺአ የሚባለው ክስተታዊ ፍላጎት ነው። ክስተታዊ ፍላጎት ማለት ፈጣሪ የሆነን ነገር ሲፈልገው ወማ ተሻኡነ ኢላ አየሻ አላሁ ረቡል ዓለሚን የሚለው ነው። አላህ Subhanahu Wa Ta'ala የሆነን ነገር እንዲፈጠር ካልፈለጋችሁ ያ ነገር እንዲፈጠር ካልፈለገ ያ ነገር አይፈጠርም ማለት። እኛ ለምሳሌ ዱዓ ለማድረግ ፈለግን፣ ዱዓውን ለማድረግ ቁጭ ብለን ዱዓ እናድርግ ስንል የሆነ ነገር መጥቶ ረብሾን ተነሳን ማለት ነው።
ያ ነገር ምንድነው ሲባል ወደ ኢራደል ከውንያ ስንመለስ ወይ ደግሞ ወደ ክስተታዊ ፍላጎት ስንመለስ ፈጣሪ ያ ነገር እንዲፈጠር ስላልፈለገው አልተከሰተም ያ ነገር። ወላኪን ፈጣሪ ክስተቱን እንዲከሰት ቢፈልግ ኖሮ በተከሰተ ነበር። ይሄ ክስተታዊ ፍላጎት የሚባለው ነው። ወላኪን እምነታዊ ፍላጎት የሚባለው አላህ ከፍጡሮቹ እንዲያደርጉ የሚፈልጋቸው ነገሮች ናቸው። እንዲሁም ቅድም ኡስታዝ ወሒድ በጣም ደስ የሚል ነጥብ አንስቶ ነበር። በጣም ደስ የሚል እሱ ምንድነው ስለ ፈጣሪ ስራና ፈጣሪ ምግባርና የሰዎች ምግባር የሚባለው ስራ የሚባለው ነገር ፈጣሪ በራሱ ስራ እኛን አይጠይቅም። በሰዎች ስራ ግን ሰዎችን ይጠይቃል። ምክንያቱም ወላ ተዚሩ ዋዝረቱ ውዝረ ኡኽራ ነው። ሌላ አካል ባደረገው ነገር የሰው ልጅ መቀጣትም ስለሌለበት ስለዚህ አሁን ወደ ኢራደል ከውንያ ስመጣ ሁሉም በምድር ላይ የሚከሰት ክስተት በአጠቃላይ ፈጣሪ የፈቀደው ነገር ብቻና ብቻ ነው። ተግባባን? ፈጣሪ የፈቀደው ነገር ብቻና ብቻ ነው። ኢራደል ከውንያ የሚባለው ፍቃድን ስለሚተካ ወይ ደግሞ ክስተታዊ ፍላጎት አሊያም የፈጣሪ ፍቃድ የሚለውን ነገር ስለሚተካ ፈጣሪ ካልፈቀደ ምንም ነገር ኢቭን የሚያምስ ሰው ፈጣሪን ሲያምስ ተፈቅዶለት ነው። ፈጣሪ ባይፈቅድለት ኖሮ አቅሙን ቢሰልበው ኖሮ መስራት አይችልም ነበር ያን ነገር። ወላኪን ፈጣሪ ፈቀደለት። ለምን ፈቀደለት ሲባል የግለሰቡ ውስጣዊ ቆሻሻነት ያን ነገር እንዲያደርግ ስለገፋፋውና የግለሰቡ ውስጣዊ ቆሻሻነት ደግሞ ያን ነገር ቢያደርግም ስለሚገባው። ለምሳሌ ያክል እንዲያው በሰው ልጅ ግምት እንኳን ብመጣ የሆነ ግለሰብ አንድ ውሻ አለው እንበል። ይቅርታ አድርጉልኝ ይሄንን ምሳሌ በመጠቀም የሆነ ውሻ አለው። ያ ውሻ ጭቃ ውስጥ መንደባለል ይወዳል። ወይ ደግሞ አሳማ አለው እንበል። አሳማ እያሳደገ ነው ቤት ውስጥ። ያ እሱ የሚያሳድገው አሳማ ጭቃ ውስጥ መንከባለል ይወዳል። ይህ ግለሰብ በጣም ውድ የተባለ ዓለማችን ላይ ያለው ውድ ነጭ ምርጥ የሆነ ጽድት ያለ ልብስ ገዝቶ ለዚህ አሳማ ቢያለብሰው ይህ ሰውዬ ጀዝባ ነው የሚባለው ስማርት ነው የሚባለው? በእናንተ ግምት እስቲ እናንተ መልሱልኝ። ምክንያቱም አሳማው ምንም ነገር የልብሱን ሚዛን አያውቀውም ሲጀመር። ሁለተኛ ነገር ደግሞ ልብሱን ያበላሸዋል እንጂ አንዳችም ከቦታው ልክ ይዞት አይሄድም አይደል? ነዓም አላህም ቁርአን ላይ ሲናገር መጥፎ ሰዎችን እስልምና የምንሰጣቸው ከሆነ ውስጣቸውን በበደል በወንጀል በክፋት ያቆሸሹ ሰዎችን እስልምና የምንሰጣቸው ከሆነ ይህ ነገር ፍትሃዊ አይደለም የሚለውን ነገር ሲገልጽ ምን ይላል? አላሁ አዕለሙ ሐይቱ የጅዐሉ ሪሳለተሁ። አላህ እስልምናን ቀጥተኛውን መንገድ መመራትን መልካም ነገር መስራትን ጥሩ ነገር ማድረግን ለማን እንደሚሰጥ ማንም አይነግረውም። በደንብ አድርጎ ጠንቅቆ ያውቃል አለ። ስለዚህ ኢስላም ሲሰጥ ወይ ደግሞ ኢማን ሲሰጥ የልብ ጽዳት ታይቶ የልብ መልካምነት ታይቶ የልብ ምንነት ተመርምሮ ነው የሚሰጠው። የልብ ምንነትን ደግሞ ማን ነው የሚወስነው የሚል ጥያቄ ይመጣል። የልብ ምንነትን ማን ነው የሚወስነው ወደሚለው ጥያቄ ስመጣ አላህ Subhanahu Wa Ta'ala የሰው ልጅ ወደ መሽያ በነገራችን ላይ የመሽያን ጥያቄ አልጨረስንም። ወደ መሽያ ጥያቄ ስንመለስ ደግሞ የሰው ልጅስ መሽያ አለው እንዴ? ፍላጎት አለው እንዴ? የሆነ ነገር የማድረግ ምርጫ አለው ወይ? ፍላጎት ወይ ደግሞ ምርጫ አለው ወይ? ነዓም የሰው ልጆችም ምርጫ አላቸው። የሰው ልጆች ምርጫ ምን አይነት ምርጫ ነው? አላህ Subhanahu Wa Ta'ala ለየትኛውም የሰው ልጆች ምርጫ ሰጥቷል። ቁርአን ላይ ሲናገር ረብል ዒዘቲ ወልጀላል ምን ይላል? ኢና ሀደይናሁ ሰቢለ ኢማ ሻኪራው ወኢማ ከፉራ። ሁለት መንገዶችን መርተነዋል። ወይ ቀጥተኛውን መንገድ ተመርቶ አመስጋኝ መሆን ወይ ደግሞ የጠመመው መንገድ ተመርቶ ወደ ጥፋት መሄድ ነው። ስለዚህ ግለሰቡ ሁለት ምርጫዎች አሉት። አላህም Subhanahu Wa Ta'ala የሱን ቀደር አንጠልጥሎ ለመላእክቶች ሲሰጥ ይህ ግለሰብ ይሄንን ሰላት ከሰገደ ከሰላቱ በኋላ ይሄ ነገር ይሁን ከሰላቱ በኋላ ይሄ ነገር ይከሰት ብሎ ያስቀምጥለታል ማለት ነው። ተግባባን? አስተውላችኋል? ለምሳሌ እኔ በራሴ ላይ ካስተዋልኩት ነገር አንዱ መልካምን ነገር ስሰራ ከዚያ በኋላ ላሉ መልካም ነገሮች ልቤ እየተከፈተ ይመጣል። በጣም ደስ እያለኝ መልካም ነገሮችን እያበዛው መጣለሁ። ጥሩ ነገር በሰራው ቁጥር መጥፎ ነገሮችን አንዴ ብቻ እንኳን ወንጀል ከሰራው መልካም ነገርን ደግሜ መስራት በጣም ይከብደኛል። ሐታ ወንጀልን ሰርቼ ምተኛ ከሆነ ለፈጅር ሰላት መነሳት ሁላ ይከብደኛል። ብዙ ጊዜ ያስተዋልኩት ነገር ነው ይሄ። ብዙ ሰዎች ራሳቸው ላይ ያስተውላችሁ ይሆናል። ለዚያም ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ወለዚነ اهتدوا زادهم هدى وآتاهم تقواهم ይላል። እነዚያ መመራትን የሚፈልጉና ቀጥተኛውን መንገድ ለመመራት ራሳቸውን የሚታገሉ ሰዎችን ደግሞ زادهم هدى وآتاهم تقواهم ቀጥተኛውን መንገድ የበለጠ ፈጣሪ ይመራቸውና በሩን ይከፍትላቸዋል። ያ ማለት ደግሞ አንድ ምን ሰራት መልካም ስራ ሌላ መልካም ስራን አስከትላ ትመጣለች። ሁለተኛዋ መልካም ስራም ሌላ መልካም ስራን አስከትላ ትመጣለች። እኛ ሰንሰለቱን እስከምንሰብረው ድረስ በሆነ ወንጀል ተግባባን። እንዲሁም ደግሞ ፈለማ ዛጉ አዛገ አላሁ ቁሉበሁም ይላል። እነዚያ የጥመትን ስራ ፈልገው ጥመትን የሰሩ ሰዎችን ደግሞ የጥመትን ስራ መርጠው ወደዚያ ስለሄዱ አጠመምናቸው አለ።
አንተም መጥፎ ነገር መስራት ስትጀምር ያንን መጥፎ ነገር በሆነ መልካም ስራ እስካልሰበርከው ድረስ መጥፎ ነገር መልካምን ነገር እያከበደብህ ነው የሚመጣው። መጥፎ ነገር እየሰራህ ትቀጥላለህ ማለት ነው። ስለዚህ ስለ መሺአ ጉዳይ ስመጣ የሰው ልጆች ምርጫ አላቸው። ነዓም ምርጫ አላቸው። ምርጫ እንዳላቸው የምታውቅና የማታውቀው ለምሳሌ ወገናችን ክብረት እዚህ ጋር ቁጭ ብሎ እያዳመጠ ነው፣ ወይ ደግሞ ቅድም ሲናገር ነበር። ቅድም ይናገር በነበረበት ሰዓት ላይ ቲክቶኩን ዘግቼ ልውጣና ሙዚቃ ላዳምጥ ቢል ማንም አይከለክለውም አይደል? ማንም አይከለክልህም። ያንተ ምርጫ ነበር። ቲክቶኩን ዘጋና ወጥተህ ሙዚቃ ታዳምጥ ነበር፣ ትችል ነበር፣ ምርጫ ነበረክ። ወላኪን በራስህ ፍላጎት በራስህ ምርጫ ቁጭ ብለህ እያዳመጥክ ነው። አሁንም እየሰማኸኝ አቦይ ልጅ ደብሮኛል ምንድነው ዝም ብሎ የሚያወራው ብለህ መውጣት ትችላለህ። ማንም አይከለክልህም። ምክንያቱ ሲባል ነፃ ምርጫ አለክ። በዚህ ነፃ ምርጫ ምክንያት የምትመርጠው ነገር ይታይና ይገመታል። ይህ ግለሰብ መልካምን ነገር ይፈልጋል እንዴ ውስጡ ለመልካም ለቀና ነገር የተከፈተ ነው ወይ የሚል ነገር ይታይና በስተመጨረሻም በዚያ ልክ የምትመነዳ ይሆናል።